ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬው ፕሮግራሜ በተለይ ለሴት እህቶቼ እጅግ በጣም የሚጠቅማችሁን አስተማሪ ሐሳብ ነው ይዤላችሁ የመጣሁት። በተለይ ከዚህ ከፍቅር ግንኙነት ጋር በተያያዘ በጣም በርካታ ሴቶች እየተጎዳችሁ በፍቅረኛችሁ የተለያየ ነገር እየደረሰባችሁ የምታወሩኝ ሴቶች አላችሁ። በተለይ ይሄ የሚያፈቅራችሁ መስሎ እየቀረበ የተለያየ ነገር ከናንተ የሚጠቀም ሰውነታችሁ ሊሆን ይችላል፣ ገንዘባችሁ ሊሆን ይችላል። ብዙ ነገራችሁን ካሳጣችሁ በኋላ ላይ ያ ወንድ መሸሽ እንዲህ አይነት ነገሮች የተለመዱ ናቸው። ስለዚህ በተለይ ዛሬ ሴቶች ማወቅ አለባችሁ ብዬ ማስበው ይሄ ያንቺ ያልሆነ ወንድ ወይንም ደግሞ አንድ ወንድ እውነት ከልቡ ማያፈቅርሽ ከሆነ የሚያሳይሽ ምልክቶች አሉ። በተለይ 4 መሰረታዊ ነገሮች አሉ ሴቶች ምነግራችሁ። አንድ ወንድ ሲቀርባችሁ የናንተ ፍቅረኛ ሲሆን እነዚህን አሁንም ነገራችሁን 4 ነገሮች 4 ባህሪያቶች እምታዩበት ከሆነ ያ ወንድ እውነት ከልቡ እንደማያፈቅራችሁ የናንተ ወንድ እንዳልሆነ ለጊዜያዊ ነገር ዝም ብሎ ለውሸት እንደቀረባችሁ ማወቅ ትችላላችሁ። ስለዚህ በእነዚህ ነገሮች ልባችሁን ሳትሰበሩ ይሄ ጊዜያችሁን ሳታባክኑ ብዙ ነገሮቻችሁን ሳታጡ በእነዚህ ነገሮች ቶሎ ነቃ ብላችሁ የራሳችሁን ውሳኔ መወሰን አለባችሁ። ስለዚህ አንድ ወንድ የእውነት ማያፈቅርሽ ከሆነ ወይንም ደግሞ ያንቺ ያልሆነ ከሆነ ያንቺ የማይሆን ከሆነ የሚያሳያቸው እነዚህ ነገሮች ምንድናቸው? ሴቶችስ ምን ማድረግ አለባችሁ የሚለውን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ ሌሎች እህቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ እስቲ ወደ ሐሳባችን እንግባ። አንደኛውና ዋነኛው ፍቅረኛዬ ብለሽ ያሽ ወንድ ለትዳር ይሆነኛል ለነገ ይሆነኛል ብለሽ አንቺ ቁም ነገር አርገሽ ይዘሽው ነገር ግን እሱ የማይሆንሽ አይነት ወንድ ከሆነ በመጀመሪያ የሚያሳይሽ ባህሪ ምንድነው? ትግስት ማጣት። ይሄ ትግስት ማጣት ማለት ምንድነው? ለምሳሌ ትንሽ ጥፋት ስታጠፊ ወይም በትንሽ ነገር በጣም አጋኖ ማየት። ይሄ አንቺ ወይ እንደ ጥፋት ማታዩ ሊሆን ይችላል በፍቅራችሁ ላይ ይሄን ያህል የሚያመጣው ችግር የሌለ ነገር ግን እዚህ ግባ የማይባል ምክንያት እሱ ግን በጣም አካብዶ አንቺን የሚቆጣ ወይንም ካንቺ ለመራቅ የሚሞክር አንቺን ለማኩረፍ የሚሞክር ይሄ ምንም አይነት ትግስት የሌለው ትንሽ እንከን ሲያገኝብሽ ይሄው ብሎ ያችን እንከን ይዞ እያጋጋለ ካንቺ ጋር ለመጣላት ለመጨቃጨቅ የሚጥር አይነት ወንድ ከሆነ ያ ወንድ ላንቺ የማይሆን አይነት እንደሆነ ሴቶች አንደኛ በዚህ መለየት አለባችሁ። ብዙ ሴቶች አሉ ልክ እንደዚህ አይነት ህይወት ውስጥ እያሉ እንደዚህ አይነት ፍቅረኛ ኖሯቸው ነገር ግን አይሱኮ ባህሪው ስለሆነ ነው ወይ ደግሞ ቆይስቲ ቀይረዋለው የተለያየ ምክንያት እየደረደሩ ጊዜያቸውን የሚያባክኑ በኋላ ከፍተኛ ጉዳት ውስጥ የሚገቡ አሉ። ስለዚህ እውነት የሚወድሽ የሚያፈቅርሽ ላንቺ እውነተኛ ስሜት ያለው ወንድ ከሆነ ዝም ብሎ ውሃ ቀጠነ ብሎ ትንንሽ እንከኖች እየፈለገ ያን እያጋነነ የሚጣላሽ የሚያኮርፍሽ የሚርቅሽ አይሆንም። ነገር ግን እንደው ሰበብ ፈላጊ አይነት ከሆነ እውነተኛ ስሜት እውነተኛ ፍላጎት ላንቺ የለውም ማለት ነው። ስለዚህ ይሄ አንደኛ በተለይ ሴቶች እንደዚህ አይነት ነገሮችን ቆም ብላችሁ ማስተዋል ያስፈልጋል። ሌላው ሁለተኛ በጣም መሰረታዊ ነገር ምንድነው? አንቺ የምታደርጊው ነገር ሁሉ መቃረን። ይሄ ማለት ላንቺ እውነተኛ ፍላጎት የሌለው አይነት ወንድ ከሆነ ላንቺ እውነተኛ ፍቅር የሌለው ወንድ ከሆነ ወይ ጥቅምሽን ፈልጎ ወይ ሌላ ነገርሽን ፈልጎ የሚቀርብሽ ከሆነ ምንድነው የሚያደርገው? አንቺ የምታደርጊው ነገር ሁሉ አይመቸውም አይጥመውም ወይም ተቃራኒ ይሆንብሻል። ይሄ እንግዲህ ሁሉንም ነገርሽን የሚያጣጣል አይነት ወንድ ከሆነ የሆነ ስራ ስትሰሪ ይሄማ እኮ እንዲህ ነው ይሄ አንቺ አትችይም አይነት የሆነ አንቺ ደካማ ነሽ አይነት አንቺ ሰራሽው ልክ አይደለም ይሄ ነገሮችን ሁሉ ወደ ግራ የሚያዞርብሽ ጎበዝ በርቺ ከማለት ይልቅ ፍቅሩን ከመግለጽ ጥሩ ነው ከማለት ይልቅ ነገሮች ላይ በጣም ተቃራኒሽ የሚሆን አይነት ከሆነ ምንድነው ብላችሁ ሴቶች ቆም ብላችሁ ማሰብ አለባችሁ። በተለይ ፍቅር ይሄ የልብ መገናኘት ያስፈልገዋል። ነገን ትዳርን ነው የምታስቡት። አሁን ፍቅር ለትዳር መንደርደሪያ ነው። ስለዚህ በፍቅረኝነት ጊዜ የምታሳልፏቸው ነገሮች ነገ ከዚህ ወንድ ጋር አብሬ ስኖር
እንዴት ነው የሚለውን ነገር ማየት አለባችሁ። ገና ካሁኑ ሁሉ ነገርሽን የሚቃረን ከሆነ የምታደርጉው ነገር ሁሉ ማይጠማው ማይመቸው አይነት ከሆነ ነገ እንዴት ነው የምትሆኑት? ይሄ ባህሪያችሁም አብሮ የሚሄድ አይነት አይደለም ማለት ነው። ከዛ ባለፈ እውነተኛ ፍላጎት ላንቺ የለውም ማለት ነው። እውነት ፍላጎት ቢኖረው ነገሮችሽን ሁሉ ከማጣጣል ይልቅ መደገፍ ማበረታታት ይሆን ነበር ተግባሩ። ስለዚህ እንደዚህ አይነት ነገሮችንም ብታስተውሉ መልካም ነው። ሌላው በጣም አንድ መሰረታዊ መናገር መፈልገው ከሱ ጋር ስትሆኚ የበታችነት ስሜት የሚሰማሽ ከሆነ ወይንም የበታችነት ስሜት እንዲሰማሽ የሚያደርግሽ ከሆነ ይሄ በጣም ትልቅ ነገር ነው። እንደዚህ አይነት ነገርም በጣም በርካታ ሴቶች ላይ የሚደርስ ነገር ነው። ይሄ እዚህ ጋር በጣም ማወቅ ያለባችሁ እውነተኛ ፍቅር በመሐላችሁ ካለ አንድ ወንድ የእውነት የሚያፈቅርሽ ከሆነ ከሱ ጋር ስትሆኚ የተለየ የኩራት ስሜት ሊሰማሽ ይገባል። ከሱ ጋር ስትሆኚ እረፍት ሊሰማሽ ይገባል፣ ደስታ ሊሰማሽ ይገባል። ነገር ግን ልክ እሱን አግኝተሽ ከሱ ጋር ጊዜ ስታሳልፊ ይሄ የመሸማቀቅ የበታችነት ደስተኛ ከልብሽ ደስተኛ ያለ መሆን አንቺ ደስተኛ መሆን ትፈልጊያለሽ፣ ነገር ግን ከሱ ጋር ነፃ ሆነሽ ደስተኛ እንድትሆኚ ማያደርግሽ አይነት ከሆነ ቅድም ከላይ ካልኳቸው ነገሮችም ጋር ይያያዛል። እንዲንከን ፈላጊ የተለያየ ነገር ከሆነ በኋላ ከሱ ጋር ስትሆኚ ይሄ ችግር ይፈጠራል። ይሄ የበታችነት ስሜት እንዲ ብለው እንዲ ይለኝ ሆኖ ወይ እንዲ ባረግ ይደብረው ይሆን ወይ እንዲ በሰራ እያላችሁ መሸማቀቅ ትጀምራላችሁ። ቀስ እያለ የበታችነት ስሜት ውስጥ ገባላችሁ። ስለዚህ ይሄን ነገር አስተውሉ። እስቲ ከሱ ጋር ሲሆን የበታችነት ስሜት ነው የሚሰማኝ ይሄ ወይንስ ደግሞ በተቃራኒው ኩራት፣ ደስታ፣ ነፃነት ነው የሚሰማኝ ምንድነው የሚለውን ማየት አለባችሁ። ይሄ ዝቅ የማለት ነገር የሚሰማችሁ ከሆነ ያ ወንድ ሰላም ነፃነት የማይሰጣችሁ አይነት ከሆነ በጊዜ ውሳኔ ብትወስኑ መልካም ነው። እንደዚህ አይነት ነገሮች ላይ ችክ ብላችሁ መቆየት አያስፈልግም። ሌላው አራተኛ መጨመር የምፈልገው ምንድነው በፍቅር ውስጥ በእናንተ የፍቅር ግንኙነት ውስጥ የሱን የበላይነት ለማሳየት የሚሞክር ከሆነ ይሄ በጣም ትልቅ አደጋ ነው። በተለይ ነገን ትዳርን የምታስቡ ጥንዶች ከሆናችሁ እንደዚህ አይነት ችግር ወንዱ ላይ ካለ ይሄ በጣም ከባድ ነገር ነው። ምንድነው ይሄ የበላይነት በቃ አንቺ በታች ነሽ እኔ የበላይ ነኝ የማለት አይነት። ለምሳሌ ቴክስት ስትላላኩ እንኳን በቀላል በትናንሽ ነገሮች እንኳን በተደጋጋሚ ቶሎ የማይመልስልሽ አይነት ከሆነ ወይም ይሄ ፍላጎት ከሌለው ለምሳሌ አንቺ ቴክስት ልከሽለት ቆይቶ ደስ ሲለው የሚመልስ ይሄ እኩል ለኩል መቀራረብ አይነት ከሌለው እንደዚህ አይነት ነገሮችን ማስተዋል ያስፈልጋል። ከዛ ባለፈ በፍቅር ግንኙነታችሁ ስር እያንዳንዱ የምታደርጉው ነገር የሆነ እኔ ልዘዝሽ እኔ ልምራሽ የሚል አይነት ይሄ አንቺ አታቂም አንቺ በታች ነሽ እንዲህ አይነት ይሄ እናንተን ወደታች የሚጫንና ሁሉን ነገር እሱ እኔ ልቆጣጠር እኔ ልምራ እኔ ልዘዝሽ የሚል አይነት በቃ አንቺ ምንም ሐሳብ አትስጪ አንቺ ምንም አታርጊ የሆነ እኔ ደስ ባለኝ መንገድ ብቻ ልውሰድሽ የሚል አይነት ከሆነ እንደዚህ አይነት ግንኙነት አያዛልቅም። ስለዚህ ይሄንንም ማስተዋል ያስፈልጋል። በአጠቃላይ በተለይ እነዚህ አሁን የነገርኳችሁን አራት መሰረታዊ ነገሮች ሴቶች በፍቅር ግንኙነት ውስጥ ማየት ያስፈልጋል። እስቲ የኔ ወንድ ምን አይነት ነው ብላችሁ እነዚህ ነገሮች ካለ በጊዜ ጊዜያችሁንም ሳታባክኑ ልባችሁንም ሳትሰብሩ በፍቅር ሳትጎዱ ውሳኔ መወሰን ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤቴ አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ